feel nauseous, believe me. Never had a lot of shit come easy. Had to work hard, struggle just to be me. Had to rise up just ስሜ ሳምሶን እያሱ ይባላል። ተወልጄ ያደኩት እዚሁ አዲስ አበባ ነው። ይሄ ደግሞ ታናሽ ወንድሜ ዳዊት ነው። አባታችንን አናውቀው። እናታችን ደግሞ ከሞተች 5 ዓመት ሆኗታል። እሷ ከሞተች በኋላ ትንሹን የማሳደግና ያለንን ንብረት ሁሉ የማስተዳደር ኃላፊነት እኔ ላይ ወደቀ። ትንሹ ባይነ ፍቅር ተለክፎ የወጣት ማታ ልጅቱን ለማየት ያንከራተተኛል። ምን አይነት ፍቅር እንደያዘው አላውቅም። እንኳን ቀርቦ ሊያናግራት ይቅርና ቴሌግራም ላይ እንኳን ለመጻፍ እንቀጠቀጣል። ለነገሩ ከልጅነት ጀምሮ ጓደኛ የለውም። ጓደኛው ወንድሙ፣ እናቱም አባቱም እኔ ነኝ። ውጪ ስላለው ነገር ምንም አያውቅም። ሁሉንም ነገር እኔን እያማከረ ነው የሚያደርገው። ምን ሆነ ነው? ስትዞር ከሄድሽ መስሎኝ እኮ። ኧረ ተረጋጋ። ሂድ። ከኤደን ጋር በአካል አይተዋወቁ። በፌስቡክ ተዋውቀው በቴሌግራም የቀጠለ ግንኙነታቸውን ይኸው ዛሬ የቴሌግራም ፍቅር ብለን አኒቨርሰሪ እያከበርን። ግን የእሱን ነው እንጂ የእሷን ፍቅር እስካሁን ማወቅ አልቻልኩም። እሱን ተክቼ ቴሌግራም ላይ ማወራለት እኔ ነኝ። አሁንም ሰጋው እሱ ሳይሆን የኔን የፍቅር ቃላቶች እንዳትወዳቸው። የሚገርመው ነገር ግን ስለ ቤተሰብ፣ ስለ ባህሪያቸው፣ ስለ እያንዳንዱ ነገር ከአስከፈ ተዋውቀው
89 ቀን አለኝ አይደል? አዎ ሳምሶን፣ ግን ካንተ ጋር በተያያዘ አንድ የሚታየኝ ችግር አለ። ምንድን ነው? የወንድም ጉዳይ ነው። ለምን አትነግረው? ካሁኑ በሜንታሊቲ ቢጠነክር አይሻልም? በፍጹም ይሄንን ከሰማ ቀድሞኝ ይሞታል። ስቴፕ ባይ ስቴፕ ማድረግ ይቻላል። ካልሆነ መጨረሻ ላይ ከሚያመጣበት ሳይኮሎጂ ችግር አይበልጥም። አላቅም። ምናልባት ራስ ወዳድ ሆኜ ከሞትኩኝ በኋላ ስለሚሆነው ነገር አያገባኝም ብዬ ይሆናል። ግን እኔ በሕይወት እያለሁ የወንድሜ ደስታ፣ ጉጉቱ፣ ፈገግታው ከፊቱ ጠፍቶ ማየት አልችልም። እሺ እንዳልክ። አዎ ዶክተር፣ እስከ መጨረሻው ቀን የወንድሜን ፈገግታ ከፊቱ ላይ ማጣት አልፈልግም። በፍጹም። እንደ ሳቀ ፈገግ እንዳለ ነው መሞት የምፈልገው። በፍጹም በፍጹም እንዲገባው አልፈልግም። እንዴት ነሽ? ሰላም ነው ወይ? ብታይ ትናንትና እኛ ሰፈር ምን እንደተፈጠረ አንቺ አታውቂም። ምንድን ነው? የምን ጉድ? አንዷ ልጅ ለ3 ደፍረዋት መንገድ ላይ ጥለዋት አልተገኘችም መሰለሽ? በስመ አብ፣ የምርሽን ነው? በፌስቡክ ነበር ከአንዱ ጋር የተዋወቀችው። ብዙ ከተጀናጀኑ በኋላ እንገናኝ ተባብለው አስክሮ አጠጥቶ ጉድ አላረጋትም መሰለሽ? ወይኔ ጉዴ! በጣም ነው የምታሳዝነው። በእናትሽ ምን ታሳዝናለች? እንዴት አንዲት ሴት ምንም ከማታውቀው ወንድ ጋር ይሄን ያክል ማምሸቱስ መጠጣቱስ ለምን አስፈለገ? ምን ታደርግ ባክሽ። እኔ እንደኔ የዋሆና አንዱ ደልሏት ይሆናል። ቢሆንም እኔ ጥፋቱ የሷ ነው ብዬ ነው የማስበው። ጊዜው ተበላሽቷል። ሰው ሁሉ በማህበራዊ ሚዲያ ሆኗል እየተዋወቀ እየተጋባ ያለው። ምን አለ ይሄንን ፌስቡክ እና ቴሌግራም የሚባል ነገር የሚያጠፋልን ነገር ቢኖር? ባክሽ እሷ መጣፋንታዋ ሆኖ ነው እንጂ ስንቱ አይደል እንዴ በማህበራዊ ሚዲያ ተዋውቆ ተጋብቶ ልጅ ወልዶ ምናምን የሚኖረው። ለማንኛውም አንቺም ለእህትሽ ጠንቀቅ በይ። አይ የኔ እህት እንኳን እንደዚህ አታደርግም። ቆንጥጬ ነው ያሳደግኳት ታውቂያለሽ አይደል? እሱንማ እኔም አውቃለሁ። ወጣትነት እሳት ነው፣ ተጠንቀቂላት። እሺ ጓደኛዬ፣ አመሰግናለሁ። አንተ ልጅ እስከ መቼ ነው ግን የምጽፍልህ? አንተ ደግሞ እሺ፣ ዛሬ ብቻ ትንሽ ሞክር። ዛሬ ብቻ ግድ የለም። እኔ እኮ ምን እንደምላት እኮ ግራ እኮ ነው የሚገባኝ። ከነገ ጀምሮ ግን ራስ ትወጣዋለህ። እሺ፣ ለማንኛውም ጻፉ። እዚህ ካደረስኩ ይበቃል።
አንቺ ምን እያደረግሽ ነው? ምን እያደረግሽ ነው? ምንም ከጓደኞቼ ጋር ነው። አምጪ ስልኩ አምጪው። ይሄንን ነው ከጓደኞችሽ ጋር የምታወሪው? ይሄንን ነው ወይ ከጓደኞችሽ ጋር የምታወሪው? አይደለም እኔ ልጁን አላውቀውም። ራሱ ነው በቻት የሚያወራኝ። ትርሲት ያለችኝ ነገር ልክ ነበረ? ጭራሽ በአካል ማታውቂውን ሰው ነው የምታወሪው? ቆይ ላስረዳሽ። ዝጊ። አንተ ነሽ ነው ውጪ። የት ነው ደግሞ የምንሄደው? ኤደንን ቀጥሬያታለሁ። ምን? ሌሊቱን ሙሉ ሳወራት ነው ያደርኩት። 7 ሰዓት ላይ ተጣጥረናል። አሁን ረፍዷል። ተነስ። ለነገሩ እባክህ ትሆን ያልሄድም እንዴ? ለምን? እንዴ ሄጄ እዛ ምን ልላት ነው? እንደምፈራ ታውቃለህ እንዴ? ታዲያ ምን ልናደርግ ነው? እንጃ ብቻ አላውቅም። በቃ አንተ ሄድና እናግራት። አንተ መላ አታጣም። አይሆንም፣ አብረን እንሄዳለን። ባይሆን አንተም በመልክ ስለምታውቅ ተሸፋፍነህ ከጀርባ ትቀመጣለህ። ግን አብረን ሄደን የሚሆነውን ሁሉ ማየት አለብን። ተነስ 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 ትንሽ እንደገባሽ ነጭ ቲሸርት አድርጌ ቁጭ ብያለሁ። አንተ ቆሻሻ! እህቴን ምን አድርጊ ነው የምትላት? እኔ ሰማኛለህ? እኔ የኤደን እህት ነኝ። እሺ ማታ ሳወራ የነበርኩት እኔ ነኝ። ይኸውልሽ ምን መሰለሽ፣ ትንሽ አታፍርም? እኔ ቤትህ ልጅና ሚስትን አስቀምጠ ነው ከእህቴ ጋር የምትጃጃለው። ትንሽ አታፍርም? ከዚህች ህፃን ልጅ ጋር ስትጃጃል። አንድ ደቂቃ ቁጭ ብለሽ ትሰሚኛለሽ? እባክሽ ሰማኛለህ? እኔ ካንተ ጋር የማወራበት ምንም ምክንያት የለኝም። እሺ ካሁን በኋላ እህቴ አጠገብ ድርሽ ትልና ውርድ ከራሴ። በጣም ይቅርታሽ፣ የኔ ጥፋት ነው። እኔ እኮ ያበሳጨኝ ቢያንስ ምን እየተካሄደ እንደሆነ ምን ለማድረግ ፈልገን እንደሆነ እንኳን ቁጭ ብላ ለመስማት ፈቃደኛ ለመሆኗ። እሷ ያው ባህሪዋን ታውቋለህ አይደል? እሱ ልክ ነህ። እሺ አሁን ቆይ ምንድን ነው የምናደርገው? አላውቅም። አንድ የገባኝ ነገር ግን እንደ ህፃን ልጅ ዕቃ እየተጫወትን መሆኑ ነው። ሰምኛለሽ? ካሁን በኋላ እንዲህ አይነት ስህተት ትሰሪና ውርድ ከራሴ። እሺ ግን ለምን እንዲህ ያደረገ? ወደድኩሽ ያልነገርኩሽ በጣም ስለምወድሽ ነው ምናምን ሊልሽ ነው። ከዛ በኋላ የሚፈልገውን ነገር ካገኘ በኋላ ይሄዳል። ሁሉም ወንድ አንድ አይነት ነው እንደዚህ። ምን አይነት ደፋር ቢሆን ነው ይህን ሁሉ ውሸት ዋሽቶ አንቺ የቀጠርሽው ቦታ የተገኘው? ሰምኛለሽ? ካሁን በኋላ ምንም ነገር አልፈልግም። እሺ እሱም ብሎክ ታደርጊዋለሽ፣ ትምህርትሽን ብቻ ትከታተያለሽ። እሺ የማንንም አክታና ደም እየጠረኩኝ ማስተምርሽ ባንቺ ያልፍልኛል ብዬ ነው። እሺ ይህንንማ አለቁ እሰራለታለሁ። ሃይ ዴቭ፣ እንዴት ነህ? እህቴ ባደረገችው ነገር በጣም አዝናለሁ። አሁን ግን በቪዲዮ ቻት እንድናወራ ፈልጋለሁ። በቪዲዮ ቻት ካላወራሁ እኮ ነው የምትለው። ጥሩ አጋጣሚ ነው። ምን አደረገው? ቆይ አንተ ልጅቷን አትወዳትም?
ሳሚ ደግሞ ምን አይነት ጥያቄ ነው የምጠይቀኝ? ከዛሬ ውጭ ካልደወልክልኝ በ5 ደቂቃ ውስጥ ብሎክ ነው የማደርግ። አውራት ሃይ ዴቭ፣ እንዴት ነህ? ደህና ነኝ። እንዴት ነሽ? እስኪ ማስክህን አውልቅ። የምን ማስክ? ፊትህ ላይ ያለው ነው። እህቴ ያየችው። ይኸውልሽ ሄዱ፣ እህትሽ ያየችው መሆን ያወራችው የኔን ወንድም ነው። በቃ ሄዱ፣ ከዚህ በኋላ አንቺን ፊት ለፊት እያየሁ ማውራት አልችልም። ሁሉም ነገር በቴክስት አስረዳሻለሁ። እንዴ ለምን? በቃ ከአንቺ ጋር ሳወራ ትንሽ እፈራለሁ። እሺ ሰውየው ማን ነው? እህቴን ያናገራት። ሄዱዬ፣ ታላቅ ወንድሜ ያልኩሽ አይደል? እሺ ለምን እንዲህ ማድረግ አስፈለገ? በቃ ሄዱዬ፣ በእናትሽ በቴክስት እናወራ። እንኳን በኋላ ነው የሚወራት። አንበሳ ራስን ቻልክልኝ ማለት ነው። ሁሉም ነገር እነግራታለሁ። ደስታዬን አልችለውም። ወንድ ልጅ ቆረጠ ማለት ነው። ይኸውልህ ካራክተሩን መስለ ሳይሆን ሆነ ተገኘ። እዚህ ጋር የሚጽፈውን የሚያወራውን ያንን ሰው ራሱ ወንድሜ፣ እሱ እኮ ነው ከባዱ። እኔ ቢያንስ አንተ የሆንከውን ለመሆን እኮ አንተ የነበብካቸውን መጽሐፎች፣ አንተ ያያቸውን ፊልሞች፣ በቃ በአጠቃላይ አንተ ያሳለፍከውን ዘመን እንዳለ ማሳለፍ እኮ አለብኝ። በፍጹም ያ የግድ አይጠበቅብህም እንዴ። ስንት ነገር ሳወራ አብረኝ አልነበርክ? እንዴት ታውቃለህ? ብቻ እስቲ እግዚአብሔር ይርዳህ። አሜን። ቻው። ተመስገን። ወንድም የራሱን ችሎ ቆራጡን አየሁት። አምላኬ ከዚህ በኋላ በሞትም አይቆጨኝ። መልክ ግን እንደጠበቅኩ ነው ያገኘው። እኔ እንኳን መልክሽን አውቀዋለሁ። እንዴት ግን እንደ ጥላ ከስር ስሬ ስትል ላይህ አልቻልኩ። እኔ እንጃ እንግዲህ። ደግሞ አታጉርሰኝ? እሺ ጉርሻ ትወጃለሽ ማለት ነው? አልጠላም፣ ግን እመርጣለሁ። አልገባኝም። እንዴ ማለቴ የአጉራሹን እጅ እመርጣለሁ ማለት ነው። የአጉራሹ አሁንም አልገባኝም። የምር ነው? ሰላም። ተጫወት እንጂ ቴሌግራም ላይ እንደምትቅለበለበው አይደለም። እኔም እኮ ለዛ እኮ እንገናኝ ስትይ የምፈራው። ግን እነዛን ታሪኮችና ቀልዶች ኬት ነው የምታገኘው? ያው ከልብ ከፈለጉ ምንም ነገር አይገድም ማለት ትንሽ መጽሐፎች ማገላበጥ ነው።
ሁሉም የምታወራው ነገር በሙሉ እኮ ካንተ ጋር አይገናኝም። ስላወቅኩ ግን ደስ ብሎኛል። እኔም በጣም ደስ ብሎኛል። ይኸውልህ እህቴ አሁንም እንደ ህፃን ነው የምታየኝ። ይህንን ግንኙነታችንን ካወቀች ትገለኛለች እና ግንኙነታችንን በድብቅ እናደርገው። እሺ እሺ። ዋናው እኮ እኔና አንቺ መታወቃችን ነው። ኦ ሳሚ መጣ። ቁጭ በል። እኔ የምለው ጽዳት ሰራተኛዋ ካልተሳሳትኩ እዚህ ነው አይደል የምትሰራው? አዎ። ምን ነው? አይ ምንም። ከዚህ በፊት ስለማውቃት በሆነ አጋጣሚ የምንተዋወቅበትን ወይም ተቀራርበን የምናወራበትን ሁኔታ ብታመቻችልኝ ብዬ። አውቃታለሁ እያልከኝ እኮ ነው። አዎ፣ ግን በመጥፎ አጋጣሚ ነው የማውቃት። ምን ችግር የለውም። ምን ገዶኝ? አዎ ዶክተር፣ ይቅርታ ልጠይቃት እፈልጋለሁ። ጥሩ። አንተ ግን ደህና ነህ አይደል? ደህና ነኝ። ይኸው ቀኔን እጠብቃለሁ። እስቲ ምርመራ ውጤት ልየው። ለውጥ ያመጣል ብለህ ነው? ያው ነው አይደል? ትይዩ መጣሽ? ፈልገው ነበር ዶክተር? እስቲ ቁጭ በይ። አሁን ከቢሮዬ ሲወጣ ያየሽው አቶ ሳምሶን ታውቂዋለሽ? አቶ ዳዊትን ማለት ሆኖ? ዳዊትማ ታናሽ ወንድሙ ነው ማለት? አዎ ዳዊት ታናሽ ወንድሙ ነው። ይውሎት ዶክተር፣ ይሄ ሰውዬ በጣም ውሸታም ነው። እህቴ ሊያማግጥብኝ ሲል ይዤ አዋርጀዋለሁ። ጓደኛው ከሆነ በጣም ይቅርታ፣ ግን እኔ በእህቴ ከመጡብኝ ምንም ነገር ከማድረግ ወደኋላ አልልም። አሁን ገባኝ። አሁንስ ይበልጥ እንድንግባባ ፎቶአቸውን ቆይ ቴሌግራም ላይ ላሳይሽ። ይሄ እዚህ ምን ያደርጋል? ሳምሶን አንቺ እንደምትይው አይነት ልጅ አይደለም። በካንሰር ምክንያት ሞቱን እየተጠባበቀ የሚኖር ምስኪን ልጅ ነው። ምን አልከኝ ዶክተር? ካንሰር? ዶክተር እርግጠኛ ነዎት? አዎ። ይኸውልሽ ባለኝ ኢንፎርሜሽን መሰረት የሳምሶን ታናሽ ወንድም ዳዊት የአንቺን እህት በጣም ነው የሚያፈቅራት። በጣም ነው የሚያሳዝነው። እና አንቺንም በአካል አግኝቶ ይቅርታ ሊጠይቅሽ ይፈልጋል። አረ ዶክተር፣ እኔ ነኝ ይቅርታ መጠየቅ ያለብኝ። እንዴ በሰው ፊት እኮ ነው ያዋረድኩት። እኔ ነኝ ይቅርታ መጠየቅ ያለብኝ። ችግር የለውም። ስልኩ ልስጥሽና ደውይለታ። እሺ ስጡኝ፣ ደስ ይለኛል። ቆይ እኔ ግን መቼ ነው ተረጋግቼ ማሰብ የምችለው? ቆይ አሁን ምን ብዬ ነው የምደውለው? ሄሎ፣ አቶ ሳምሶን፣ ትዕግስት ነኝ፣ የኤደን እህት። አወቀኝ? ዶክተር እኮ ነግሮኝ ላገኝ ፈልጌ ነበር። ያለህበት መምጣት ትችላለህ? እሺ፣ አመሰግናለሁ በጣም።
አየሽ ዛሬ ደግሞ የሆነ ነገር እንዳትልብኝ ብዬ ቦታውን አጽድቼ በንቃት እየጠበቅኩሽ ነው። በጣም ይቅርታ። እኔ ያሰብኩትና የተፈጠረው ነገር በጣም የተለያየ ነው። ቅድም ሁኔታሽን አይቼ ተረድቼሻለሁ። ምን ላድርግ? አንድ እህቴ ናት፣ መጠንቀቅ አለብኝ። ይገባኛል። ዶክተር ሁሉንም ነገር ነግሮኛል። በጣም ነው ያዘንኩት። ዶክተር ከዲያሬ ቀጥሎ እዚች ምድር ላይ ያለኝ የምለው ብቸኛ ሚስጥረኛ ይሄ ነው። ፈጣሪ ያውቃል። እሺ ፈጣሪ ያውቃል። ይቅርታዬን ከተቀበልሽኝ አንድ ነገር ልነግርሽ እፈልጋለሁ። ግን የምነግርሽን ነገር ማንም እንዲያውቅ አልፈልግም። ኧረ ችግር የለውም። ስለ ህመሜ ስለ መሞትበት ቀን ማንም አያውቅም፣ ወንድሜም ቢሆን። አየሽ ይህን ጉዳይ ካወቀ ቀድሞኝ ይሞታል። አድራ እኔ እች ምድር ልሰናበት ጥቂት ጊዜ ነው የቀረኝ። እና ሁሉ ጊዜ ወንድሙ ነበር ሲያወራኝ ነበር መሆኑ ነው እንግዲህ። በጣም ይገርማል። የሚገርምሽ ወንድሙ እንደሚሞት አያውቅም። እሱ የሚያስጨንቀው የወንድሙና የወንድሙ ጉዳይ ብቻ ነው። ስለ ራሱ ደንታ አይሰጥም። አንቺም እኮ ልክ እንደዛ ነሽ። ለእኔ ነው የምትኖሪው። ራስሽ ተጎሳቁለሽ እኔን ከጓደኞቼ እኩል ነው ያደረግሽ። ትልቅ ቦታ እንድትደርሽልኝ ነው አይኔ ፍቅር። ሰውን ግን ምንም ሳያውቁት ጠልቆ መቀራረብ በጣም ከባድ ነው አይደል? ለዚህ እኮ ነው የኔ ፍቅር ሁሌም ራስሽን ጠብቂ የምልሽ። በቃ የኔ ማር ተረጋጊ፣ አታልቅሽ እሺ? አሁን በቃ ማልቀስ የለም እሺ? እሺ ምን ሆነ ነው? ባክ ብሎክ እኮ አደረገች። ምን ብላ? የወደድኩት አንተን ሳይሆን የወንድምህን ቃላቶች ነው ምናምን ብላ ጽፋልኝ ስገባለ ብሎክ አድርጋኛለች። ምንድን ነው ግን አንተ የምታውቀው ነገር አለ እንዴ? ትንሹ በአጋጣሚ ከእህቷ ጋር ተገናኝተን ታርቀን ነበር እና ሁሉንም ነገር ነግሬያታለሁ። ግን ለእሷ ወስዳት ነግራታለች ብዬ አላሰብኩም ነበር። እና እንዴት የሁላ ነገር ትናገራለህ? ባለፈው እኔ ልነግራት አይሆንም አላልክ ነበር? አዎ ግን በቃ ይስተካከላል። ሳሚ ገና ደስ ብሎኝ እንኳን ሳልጨርስ። አታስብ፣ እናስተካክለዋለን። ይህ ቀመር ግን መች ነው የሚገባኝ? አንድ ቀን ይገባል። አሁን እንዲህ ከምመራመር ምን አለ ብትነግረኝ? ከምነግርህ ብታየው አይሻልም? መጣሁት። ኤዱዬ በጣም ይቅርታሽ። ተረጋጋሽ። ሁሉንም ነገር አስረድቻታለሁ። ተዋውቁ። እስካሁን ጥላሽ እሱ ነበረ። ከዚህ በኋላ ሁሉንም ነገር እንደ አዲስ ጀምሩ። ኤደን እባላለሁ። ዳዊት እባላለሁ። በሉ በቃ እናንተ ተጫወቱ፣ እኔ ልነሳ። ቻው። ለምን ፈልገኝ ነው እንዳቻኩል የጠራኸኝ? እኔ የምልሽ አንድ ነገር ብጠይቅሽ ቅር ይልሻል? ጠይቀኝ። አሁን እየሰራሽ ያለሽን ስራ ወደሽ ነው ወይስ በሁኔታዎች ተገደሽ ነው የምትሰሪው? አልገባኝም። ማለቴ ወጣት ነሽ፣ ቆንጆ ነሽ፣ ማስተዋል የምትችል ልጅ ነሽ፣ ብዙ የተለያዩ ስራዎች ታገኛለሽ ብዬ ነው።
ምን ወድጄው ነው? ተገድጄ ነው እባክህ። እና ሌላ ስራ ብታገኝ ትለቂያለሽ? ባላገኝም በቅርቡ መልቀቅ አይቀርም። ለምን? ድርጅታችን የሰራተኛ ቅነሳ ላይ ነው። ጥሩ አጋጣሚ ነው። ምን የምለው ሙያ ላይ እንዴት ነሽ? ማለት አልገባኝም። ሙያ ነው የሴት ልጅ ሙያ ማብሰል። ምን ልቀጥራኝ ነው? አዎ እንደ ስራ ባታስቢውም አንቺ እንደ እህት የኛን ክፍተት ከሞላሽ እኛ ደግሞ እንደ ወንድም የእናንተን ክፍተት እንሞላለን። ደግሞ ከአንቺ እጅ መብላት በራሱ እኮ እድለኝነት ነው። ደሞዜን ትችለዋለህ ግን? የደሞዝ ጉዳይ ያው በድርጅቱ ስኬል መሰረት ነው። ደግሞ እኮ ቲፕም አለው። እሺ ቲፑ ምንድን ነው? አንቺን ማሳቅ፣ አንቺን ማጫወት ማለት ነው። ቆንጆ ነገር ስትሰሪ አይቀርም። ምን ማለት ነው? እንደ ሰራተኛ ቀጥርናቸው ማለት ነው? አይደለም። እንደ እህት እኛ የጎደለንን ነገር ትሞላልናለች። ልታበስልልን ትችላለች፣ ልብስ ልታጥብልን ትችላለች ምናምን። እኛ ደግሞ እንደ ወንድም እነሱ የጎደላቸውን ነገር በገንዘብም በምንም እናገዛቸዋለን። ማለት አስበው፣ እህቷ እዚህ የምትኖር ከሆነ እንተሳሰብና እንደ ቤተሰብ እንተዛመዳለን ማለት ነው። አልገባኝም። ከቅርበታችን የተነሳ ነው። ሴት ልጅ በጆሮዋ ወንድ ልጅ በአይኑ ፍቅር ይዘዋል ሲባል አልሰማህም? ጥሩ ሀሳብ ይመስላል። እኔ ላንተም አለው ነው የለም። አየህ፣ በዚህ አጋጣሚ እህቷ ትመጣለች፣ እዚህ ከኛ ጋር ትላመዳለች። ያንተን ባህሪ ጸባይ ስታቅ ደግሞ ራሴ ሽምግልና ልኬ ካላገባው ትላለች ማለት ነው። የሚገርም ነው። ከዚህ በኋላ ግን በራስ ማሰብ አለብህ ሁሉንም ነገር። እና በቃ እንደዛ ነኝ እልሻለሁ። ሰራተኛ ማለት የቤት ሰራተኛ? አይ እንደዛ አይደለም፣ ምግብ ማብሰል ብቻ ነው። በዛ ላይ ደግሞ በቃ ልጁ ካለበት ሁኔታ አንጻር ሲጠይቀኝ እምቢ ማለት ከበደኝ። ደግሞ ስሚኝ፣ እጥፍ አድርገው ነው አሁን ከሚከፈለኝ ክፍያ የሚከፍሉኝ። እንዴ ያው እኮ ነው። አንቺ የቤት ሰራተኛ ሆነሽ ልትሰሪ ነው? አትሰሪም፣ መቼም አትሰሪም። ያምሻል እንዴ አንቺ? የምሰራው እኮ እየተመላለስኩኝ ነው። ደግሞ እሱ የቀረበኝ እንዳሰሪና ሰራተኛ ሳይሆን ልክ እንደ ጓደኛ ነው። እሺ ደስ እንዳለሽ። ታዲያ መቼ ልትጀምሪ ነው? ነገ ጠዋት የምሰራበት መስሪያ ቤት ሄድና ስራ እንደምለቅ እነግራቸዋለሁ። ከዛ ከሰዓት ምትሳ ጀምራለሁ ማለት ነው። አሪፍ ናውን ቢ በቃ ቢ እንዴት አገኘሽው ኪችን? ሁሉ ሙሉ ነው። የሚያስፈልግ የጎደለ ነገር ካለ ግን ጠይቀኝ። ጠይቃለሁ፣ ችግር የለውም። ይኸው መጣ ጎረምሳው። ተዋውቁ። ስላወቅሽ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ደግሞ በጣም እድለኛ ነህ እንደዚህ አይነት ወንድም ስላለ። አመሰግናለሁ። እሺ መልካም ስራ። እኔና እናቴ እድለኞች አይደለንም። አባቴ ወታደር ነበር። ልክ እኔ እንደተወለድኩኝ አባቴ በኢትዮ ኤርትራ ጦርነት ሄዶ ሞተ። በዚህ መሀል አንዲት የእናቴ የቅርብ ጓደኛ ኤደንን ይዛ መጣችና ለእናቴ ባደራ መልክ ሰጠቻት። ከዛም አብረን መኖር ጀመር። ከዛ እኔም በልጅነት ስሜት ከአንዱ ፍቅር ያዘኝ። እናቴ ተይ እያለችኝ ትምህርቴን አቋርጬ
ከእናቴ ጋር ተጣልቼ ከእሱ ጋር አብሬ መኖር ጀመርኩኝ። በመጨረሻም አረገዝኩኝ። ግን ፈጣሪ አልፈቀደውም ነበርና ጽንሱ ተጨናገፈ። እሱም አረገዝኩኝ ስለው አላውቅሽም ብሎኝ ነበር። በዚህ መሀል እናቴም በእኔ እንደተናደደችብኝ እኔም እሷን ይቅርታ ሳልጠይቃት ህይወቷ አለፈ። የሚገርመው ከዛ በኋላ ነው ሁሉ ነገር ይገባኝ። እና ኤደን ያደራ እህትሽ ናት? እኔና ኤደንም እህትማማቾች ሆነን በፍቅር አደግን። አይገርምም? የሁላችንም አንድ አይነት እጣ ነው። ለዛ ነው ሁሌ እህቴ ጠንቃቃ እንድትሆን መመክራት። ልጅነት እንዳያታልላት ሁሌ ነው መናገራት። እሷ እድለኛ ናት። ወደፊትም ቢሆን አንቺ ከጎኗ አለሽላት። ግን አስቢበት፣ ልጅን በኃይል መያዝ እንዲሸሸን እንጂ እንዲቀርብና አያደርግም። ታዲያ ምን ላድርግ? ራሴን ዝቅ አድርጌ እኮ ማስተምራት ለእሷና ለእሷ ብቻ ስለምኖር። የኔ ወንድም ግን ያሳዝናል። ወንድሙ ሊሞትበት 1 ወር ከ15 ቀን ብቻ ነው የቀረው። እኔም እኮ ይህንን ሳስብ ምን ባላወቅኩ እላለሁ። እኔ ደግሞ አንቺን ስላወቅኩ ደስ ብሎኛል። ቢያንስ ታናሽ እህት ስላለች በወንድሜ ያጨክኝበት። ምን ነው አመመህ እንዴ? ምንድን ነው? ምን ሆንክ? ትንሽ አመመኝ። ምን ላምጣልህ? ዋ ብቻ ትንሽ ደቂቃ ልተወኝ። ምን ላድርግልህ? ሌላ ቁጭ በይ። አስተማሚ ያገኘው ማለት ነው። አይዞህ እሺ። እኔን ለማግኘት ግን ሳክሪፋይ መሰላል ነበር። የኔ ፍቅር፣ እኔ ከዚህ በላይ ራሴ ልሰጥሽ ዝግጁ ነኝ። ግን እኔ ጊዜ እፈልጋለሁ። አንተን እንድወድህ የሚያደርጉ ነገሮችን ላይክ ላይ ማየት እፈልጋለሁ። እሺ የኔ ፍቅር፣ የፈለግሽውን ያህል ጊዜ ወስደሽ ማሰብ ትችላለሽ። ለእኔ አንቺን ማየት ብቻ በቂ ነው። እሺ ሎሬት፣ እንደ ወንድም ቅኔ መቀኘት ጀመርክ? በነገር ላይ አሁን ማሰብ ያለብን ወንድምን ስለመንከባከብ ሳይሆን አይቀርም አይመስልም? ለምን? ወንድሜ ምን ሆነ? አይ ወንድምህ ይወድህ የለ አንተም እንድትንከባከበው ብዬ እኮ ነው። ኧረ በቃ ትሆን ይሰራዋለሁ እንዴ? ችግር የለውም። ለእኔም እኮ መንቀሳቀሱ ይሻለኛል፣ አግዝሽ። በኋላ ግን ከደሞዝሽ አካፍኝ እንዳትለኝ። እሱማ መች ይቀራል። የሰራ ሰው ሊከፈለው እኮ ግድ ነው። እኔ የምለው የወደፊት እቅድሽ ግን ምንድን ነው? አሁን ባለኝ ገንዘብ ላይ የተወሰነ ጨምሬ አነስ ያለች ሬስቶራንት መክፈት። እኔ የምልህ ሁለታችሁም ስራ ስትሰሩ አላያችሁም እና ምንድነው የገቢ ምንጫችሁ? በፊት እናቴ በህይወት እያለች የምትሰራበት ሬስቶራንት ነበራት። አሁን እሱን እያከራየን እንጠቀማለን። ያው እኛ መስራት ስለማንችል። ሀብታሞች ናችሁ። የገንዘብ ሀብት ምን ያደርጋል? ዋናው እኮ ጤና። ይሄው ሁሉንም ትቼው ልሄድ አይደል? አይዞህ፣ ፈጣሪ ያውቃል። ልክ ነሽ፣ ፈጣሪ ያውቃል። ብዙ ጊዜ ሳይሽ ግን ብቻሽን ነሽ። የፍቅር ጓደኛ የለሽም? አይ የለኝም። ደግሜ መሳሳት አልፈልግም። ለምን? ሁሉም ሰው እኮ አንድ አይደለም። እሱን አውቃለሁ። እና ወደፊት መውለድ ማግባት ምናምን አትፈልጊም? አይ ማግባት አልፈልግም እንጂ ልጅ ቢኖረኝ በጣም ደስተኛ ነኝ። ሳታገቢ ነው እንደ ዘመኑ ሴቶች ሲንግል ማም ሆነሽ ልትኖሪ ነው? አይ እንደዛ አይደለም፣ ነፃነቴን ፈልጌ ነው። ነፃነት በሚል ሰበብ ግን
በቃ መሸኔ ልጅ እሺ ግን ነገ በዓል ከቻልሽ እህትሽን ይዘሻት ነይና እዚህ ጥሩ የበዓል ድባብ ፈጥረን እናከብራለን። ወይ አንተ ቀደምከኝ እንጂ እኔ እንደውም ቆንጆ የበዓል ፕሮግራም አዘጋጅቻለሁ። እሺ እኛ ጋር ነው የምትውሉት። ጥሩ ነው። ስለዚህ እኛ እንመጣለን። ባይሆን ከበዓል በኋላ ምሽት ወጥተን ፈታ ስለምንል ተዘጋጅ። ቻው በቃ እሺ። ሰላም ደውል። መልካም ምሽት። ላስወጣሽ እንዴ? አይ ዝም ብዬ ሳስበው ግን የሆነ ፎንቃ ነገር ይገባል ይመስለኛል። ይህ ቤተሰብ ባከታችን ነው። በፍጹም ደግሞ በየትኛው ጊዜ ማለት ፍቅር እኮ ጊዜ ይፈልጋል አይደል? ሰፋ ያለ ጊዜ ያስፈልገዋል። እንዴ በደንብ እችላለሁ። ሬስቶራንቱንም ቢሆን ተቀብዬ መስራት እችላለሁ። አይገርምም? ያለኔ መኖር ትችላለህ። ዝም ብለህ ነው እባክህ አንተ የምትጨነቀው። ይኸውልህ ወንድሜ አሁን እኮ እኔ በጣም አድጌያለሁ፣ ማገናዘብ ጀምሬያለሁ። አሁን የራስን ህይወት ብቻ ማሰብ ነው ያለብህ። እውነት እውነት እንኳን አደረሳችሁ። ሰላም ነው? ሞቅ ሞቅ አላችሁታል። በእናንተ ቤት እኔ ምንም አላውቅም። በቃ አይደለ ስንቴ መሰላችሁ እዛ ጋር ስትሸናኙ ያየሁት። ለማንኛውም እናንተ ከተዋደዳችሁ ለኔ ማያጠበኝ ስንት ጊዜ መሰላችሁ እንደዚህ ከተዝናኑ? ለእኔም ጥሩ ማስታወሻ ይሆነኛል። አይ ይቅርብኝ። እንደ ነገ ፈተና ስላለኝ ለዛ መዘጋጀት አለብኝ። አረ ችግር የለውም። አንድ ጠጪ ምንም አያረግሽ።
እናንተ ትንሽ አትቆይም? አይ ለነገ ፈተና መዘጋጀት ይኖርብኛል። ልጅ ይችላል ሸኛት በሉ ቻው። ምን ነው ዝም አልክ? ኧረ ዝም አልኩም፣ ብርድ ነው መሰለኝ። ጃኬት ልስታ? እሱማ እኮ በእኛ ነው የሚያምረው። ሴት ልጅ አቅፋ ታውቃለች? ኧረ በፍጹም። አይ አትፍራ እንዴ፣ ለብርዱ ብዬ ነው። ሁሉ ጊዜ እንደዚህ ብታቅፊኝ ደስ ይለኛል። ጸባይ ካለ አቅፋለሁ። እና እኔ ጸባይ የለኝም እንዴ? ኧረ አለ፣ ስላለህ እኮ ነው ያቀፍኩ። እኔ ምን እኔ ካንተ ጋር ዛሬ ስላሳለፍኩ በጣም ደስ ብሎኛል። እኔም ካንቺ ጋር ስላሳለፍኩ በጣም ደስ ብሎኛል። በቃ እሺ፣ ወደ ደርሰሻል። ልትሄድ ነው? ልሄድ። ቻው። ደህና ደር። ግባ፣ ሂድ። ኧረ አንተ ልጅ ብዙ ጠጣን እንዳንሰክር። ብንሰክርስ በቤታችን አይደል እንደምንገባው? እንዴ ዳዊት እኮ ቀረ። ልደውልለት ነበር ግን ስልክ ይዘጋ። ወይ ባንቺ ልደውልለት? እኔ ስልክ ይዤ አልመጣም ጭራሽ። የነገ ማወቅ ትፈልጋለህ? እኔ ምን አውቃለሁ? አንቺን ልጠይቅሽ እንጂ። እኔ የነገን ለማወቅ እጓጓለሁ። አሁን ግን በጣም እየጠላሁት ነው። ለምን? አንድ ቀን በተገፋ ቁጥር ስላንተ አስባለሁ። ዛሬ ማቆም ብችል በጣም ደስ ይለኛል። አይገባኝም። ለምንድን ነው እንደዚህ የምትጨነቂልኝ? እኔ እንጃ፣ እኔም አላውቅም። በጣም መልካም ሴት ነሽ። ካወኩሽ ጀምሮ የተለየሽ እንደሆንሽ ገብቶኛል። እንዴት? አስተዋይ ነሽ፣ ቆንጆ ነሽ፣ ለሰው መኖር ትችያለሽ። ደግሞ በዛ ላይ ተስፈኛ ነሽ። በቀረ ጊዜ ምን ማድረግ ትፈልጋለህ? ያላየኋቸው ያላደረኳቸውን ነገሮች ማድረግ ነው። ለምሳሌ መቼም ልጅ መውለድ፣ ትዳር መመስረት ምናምን አልልሽ። በህይወቴ ማድረግ የምችለውን ግን አልማለሁ። ለምሳሌ ትንሹ ቀለበት ሲያስር ባየው ደስ ይለኛል። አንቺ ህልምሽ ሞልቶ እከፍታለሁ ያልሽውን ምግብ ቤት ከፍተሽ ባይ ደስ ይለኛል። እህትሽ ስትመረቅ ባይ ደስ ይለኛል። እነዚህን ነው በቀረኝ ህይወቴ ላይ የምችለው። አሁን እንጠጣ። በጣም ይቅርታ። ለምን ይሄን ማድረግ ፈለግ? ምንም የማውቀው ነገር የለም። ሁሉም ነገር በድንገት የተፈጠረ ነው። ግን ይቅርታ። ታውቃለህ፣ ለምንድን ነው እንደምትሞት እያወቅ መጥፎ ጠባሳ ጥለህብኝ መሄድ የፈለግከው? ለምን? በፍጹም ሆን ብዬ ያደረኩት ነገር አይደለም። ቢሆንም ግን ይቅርታ። እኔም እኮ ካየው ጀምሮ የሆነ ስሜት ይሰማኛል፣ ግን ምን እንደሆነ አላውቅም። ይቅርታ በጣም እሺ። ሳሚ ጉድ ሰራኝ። እንደሚሞት እያወቀ መጥፎ ትዝታ ጥሎብኝ ሊሄድ ነው። እስኪ ቲጂ መጀመሪያ አንቺ ተረጋጊ። አንዴ ለሆነ ነገር ማልቀስ መፍትሄ አይደለም። ተረጋጊ? እንዴት ብዬ ነው የምረጋጋው? አዎ ተረጋግተን መፍትሄ መፈለግ ነው ያለብን። መቼስ ለሱ ስሜት ሳይኖርሽ የሁሉ ነገር አልተፈጠረም። ቢኖረኝስ
ቆይ ቢኖረኝስ? እኔ ቢኖረኝ እንኳን እሱ እንዴት አይከለክለኝም? እንዴት? እሺ ተረጋጊ። አሁንም እኮ ስላለፈ ነገር ነው እያወራሽ ያለሽው። እንዴት ብዬ ልረጋጋ? እንዴት ብዬ ልረጋጋ? መፍትሄ አለሽ? አዎ አለኝ። ሳሚ በጣም ጥሩ ሰው ነው እንደነገርሽኝ ከሆነ አይደል? በምድር ላይ ሊሞት የቀሩት ጥቂት ቀናቶች ናቸው። ስለዚህ ከጎኑ አትራቂ፣ ደስታን ስጪው። ቆይ ምንድን ነው የምትይው? ሳሚ እኮ ሊሞት በጣም ጥቂት ቀናቶች ነው የቀሩት። እነዚህ ትንሽ ቀናቶች ከቀሩት ሰው ጋር ኖሪ ነው የምትይኝ? የእሱን ህመም እያየሁ ልሰቃይ? ካሁን በኋላ እሱን ማግኘት አልፈልግም። እሺ፣ በህመሙ ላይ ሀዘን መጨመር ካስደስተሽ እሺ። ምንድን ነው የምታወሩት? ለመዋሸት እንዳትሞክሩ። ያወራችሁትን አንድ በአንድ በረንዳ ላይ ሆኜ ሰምቼዋለሁ። ምን ዝም ትላላችሁ? ንገሩኝ። ወንድሜ ካንሰር በሽተኛ ነው? ኤደን፣ እኔ እኮ አንቺን አምኜሽ ነበር። እንዴት ይህን ነገር ትደብቅኛለሽ? ምን ነው? ምንም። የት ነው ያደርገው? ክለብ። ጠዋት ከቆርኪ ጋር ተጠርገን ወጣን። ውሸታ። ለምን ነው የምትዋሸው? ከነቃህ አትገደድም። እሺ፣ ለምንድን ነው የካንሰር በሽተኛ መሆን ያልነገርከኝ? ምን? ማ? ማን አለ? ልትዋሸኝ እንዳትሞክር። ሁሉንም ነገር አውቃለሁ ወንድሜ። እኔ እኮ በጣም እኮ ነው ማምነህ። እንዴት እንደዚህ አይነት ነገር ትደብቀኛለህ? በጣም ነው የምታዝነው። የዚህ ቀመር ታስረዳኝ ትችላለህ? ምንድን ነው እንዴ? ጭራሽ ልትሞት አንድ ወር ነው የቀረ? አንድ ወር? ምን አይነት ጨካኝ ሰው ነህ ግን እንዴ? እኔ እሺ ማን አለኝ? እንዴት ነው የምታስበው? ትንሹ ሁሉንም ነገር ያደረኩት ለአንተ ብዬ ነው። ትጨነቅብኛለህ ብዬ ነው። እኔ እኮ ፊት ላይ ሀዘን ማየት አልችልም። ይህን ከሰማህ እኔን ለማትረፍ የማትቆፍረው ጉድጓድ የለም። ትሰቃያለህ ብዬ ነው። አንተ ከሞትኩ በኋላ በቃ ችግር የለውም ኖርማል ነኝ አይደለም? እና እኔን እኮ የሚተካልህ ሰው እያዘጋጀሁልህ። የውሸት ፍቅር በይሉን የተገነባ የውሸት ፍቅር ነው የምፈልገው። እኔ ምንም አፍ የለኝም፣ ግን ተረዳኝ። በቃ ዝም በል በእናትህ፣ ዝም በል በቃ። በጣም ጨካኝ ሰው ነሽ፣ በጣም አረመኔ ሰው ነህ። እኔን ለማንጠለ ነው እዚህ የምትሄደው አንተ። ምንም አልተፈጠረም። እባክሽ ራሱ ምንም እንዳያደርግ ሂጂና ያልሽ። ምን እያደረግክ ነው? ለምን መጣሽ? ተጨንቄ እኮ ቀኑን ሙሉ ስከተልህ ነበረ። እኔ በቃ ተይኝ በእናትሽ፣ ማንንም አልፈልግም። መሞት ነው የምፈልገው። ለምንድን ነው እንደዚህ የምትለው? ፈጣሪን ማስቀየም አይመስልም? ፈጣሪ? የምን ፈጣሪ?
ሰውን ያለ ወንድም ብቻውን የሚያስቀር ፈጣሪ ንገሪኛ። እባክህ በእናትህ ተረጋጋ። ሁሉም ሰው የታዘዘለትን ነው የሚኖረው። ዴቭ እንደዚህ አትሁን በእናትሽ። እኔም በቃ ተይኝ። እኔ ሳሚን አጥቼ መኖር አልችልም። በጣም ይከብደኛል እንጂ ዴቭዬ እንደዚህ አትሁን በእናትህ። በእናትህ እንዲህ አትሁን። ይኸውልህ ቤት መግባት ካልፈለግ እዚህ መሆን ትችላለህ። እሺ እኔ ደግሞ ሳሚ ጋር ልሂድ ብቻውን ስለሆነ ግባ።
ምንስ ቢያጠፋ እንዴት በመንገደኛ ይጨከናል? አሁን በቃ ሁሉንም ነገር ረስተን ቀሪውን ጊዜ በደስታ እናሳልፍ። ማን ያውቃል? በዚህ መሀል እኮ የምጽአት ቀን ደርሶላችን የምንሄድ ይሆናል። ፈጣሪ ያውቃል። የኔ ፍቅር ከዚህ በኋላ ቀን መቁጠር አያስፈልግም። እሺ ከዚህ በኋላ የቀረንን 25 ቀን ልክ እንደ 25 ዓመት ቆጥረን በደስታና በፍቅር እናሳልፈዋለን። እሺ ልክ ነሽ። ከዛሬ በኋላ ተጋብተናል። እሺ እሺ እኔ ወድ ከአሁን በኋላ የሰማንያ ሚስቴ ነሽ። በምድር ላይ የቀረኝ አንድ እሱ ነበር። ተሳካ ማለት ነው። ምን ነው? ምን እያሰብክ? ስለ ቢራቢሮ ታውቂያለሽ? አላውቅም። ቢራቢሮ በህይወት የሚኖረው 36 ቀን ነው። 35ቱን ቀን የፍቅር አጋሩን በመፈለግ ያሳልፋል። በመጨረሻ ባለው አንድ ቀን የፍቅር አጋሩን ያገኛል። ያችን አንድ ቀን ተደስቶ ከዛ ያልፋል ማለት ነው። ይህን ህይወት እንደ ቢራቢሮ ሆነብኝ። ሻው ምን እንዳደርግልህ ትፈልጋለህ? ዝም ብለሽ ብቻ ወደች ውድድ አደርጋለሁ። ደህና አደርሽ የኔ ፍቅር። ደህና አደርክልኝ የኔ ማር። ታውቂያለሽ አይደል ከአንቺ ጋር የማሳልፈው አንድ ቀን ለእኔ እንደ አንድ ቀን አይደለም። አንድ ቀንም አይደለም፣ አንድ አመት ነው። ዘነጋሁኝ። በቃ እቀጣለሁ። ትንሽና ቁርሶች እንበላለን። ደስ ይለኛል። ለምርቃት ቀን ምን አስበዋል? እኔ እንጃ፣ እኔ ምንም አላሰብኩም። እኔ ግን አንድ ነገር አስቤያለሁ። ምን? ቀለበት እንድታደርግልኝ እፈልጋለሁ። ቀለበት? አዎ። ከልብሽ ነው ወይስ ሳሚን ደስ እንዲለው ብለሽ ነው? አይ እኔ ከዚህ በኋላ ለአንተ ሚስትም እህትም እናትም ሁሉም ነገር ልሆንልህ ተዘጋጅቻለሁ። አንተ ያልኩህን ነገሮች ሁሉ አትሆንልኝም? እኔ አንቺ ከልብሽ ይሁን እንጂ እኔ እኮ ለአንቺ ልቤን ከሰጠሁሽ በጣም ቆይቻለሁ። ከልቤ ነው። የህመሙ ስሜት በጣም ከጨመረ ችግር የለውም፣ ሌላ ማስታገሻ አዝላለሁ። እሺ አይዞህ አይዞህ አይዞህ። እሺ ዶክተር።
እንጣላለን። ክለብ ሲሆን ብቻ እንዴት አመሰግናለሁ። ይህ ህልሜ ነበር። እግዚአብሔር ፈቅዶ ይሄን አየሁ። አስጨነኳቸው። በቃ ደስ ይበለን፣ እንጫወት። ዛሬ እኮ 5ኛ ዓመታችን አምስተኛ ቀናችን ነው።
ፈጣሪ ሁለተኛ እድል ቢሰጥ እኔ መኖር ስጓጓ የምኖርበት ቀን አለቀ። ዛሬ ተፈጥሬ መኖር ብጀምር ደስ ይለኛል። ግን እሱ ያለው ነው የሚሆነው። እሱ ያለው በዚህ ዓለም ላይ ምንም አላጣሁም። እናንተ ስጡኛል። እናንተ አላችሁኝ። ሁሉም ሆነ። ሳሚ በሄድም ሁለተኛው ሳሚ እየመጣ ነው። እርጉዝ ነኝ። የፈጣሪ ነገር ሳይደግስ አይጣላም አይደለም የሚባለው። ለካ ይሄንን ካሳዘጋጅቶልኝ ነው። ቶሎ መጥቶ ደስታችንን እስኪመልሰው በጣም ቸኩያለሁ። ደግሞ የሚወለደው ልጅ እድለኛ እንደሚሆን አልጠራጠርም። ምክንያቱም ደግሞ ባጎቱና ባክስቱ ተከቦ ነው የሚያድገው።